ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። እንግዲህ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከዝውውር ጉዳዮች ጋር አያይዘን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ምንጮች እንደሚናገሩት ከሆነ ማንቸስተር ዩናይትድ ለቡንደስሊጋው የተከላካይ ክፍል ተጫዋች ፍላጎት እንዳላቸው እየተገለጸ ነው። ማንቸስተር ዩናይትዶች የስቱትጋርቱን የመሃል ተከላካይ ፊን ጄልችን በቅርበት በመከታተል ላይ የሚገኝ ሲሆን ክለቡ ለተከላካይ ክፍሉም የረጅም ጊዜ ህልውና ማቀዱን ነው እየቀጠለ የሚገኘው። የ20 ዓመቱ ተጫዋች ከጀርመን ከፍተኛ ግምት ከሚሰጣቸው ወጣት ተከላካዮች አንደኛው ሆኖ የራሱን ስም የተከለ ሲሆን ከአሁኑ ደግሞ በርካታ ትልልቅ የአውሮፓ ክለቦችንም ትኩረት እየሳበ ይገኛል። ዩናይትድ በቴክኒካል ብቃቱና ኳስን እግሩ ስር በሚሆንበት ጊዜ ደግሞ ባለው ረጋ ያለ ጨዋታ እንደሚደንቅ የተረዳ ሲሆን ባየር ሚኒክ ግን በአሁኑ ወቅት እሱን ለማስፈረም ከሚፎካከሩት መካከል ጠንካራ ተፎካካሪ ሆኖ ይታያል። ከወኪሎች የወጣው የመረጃ ምንጭ እንደሚናገረው ከሆነ ማንቸስተር ዩናይትድ በጄልች ላይ አዎንታዊ ምልከታዎችን ወይም ስካውቲንጎችን የደረሰው ሲሆን ከስቱትጋርት ጋር ይፋዊ ግንኙነት ለማድረግም እያሰበ ነው የሚገኘው። ሊቨርፑል፣ አርሰናል እና ዩቬንቱስ የእሱን እድገት እየተከታተሉ እንደሆነ የተነገረ ሲሆን ባየር ሚኒክ ደግሞ ከጀርመን ምርጥ ወጣት የመከላከል ታለንቶች አንዱ በቡንደስሊጋ ውስጥ ለማስቀረትም ከፍተኛ ፍላጎትን አሳይቷል። ጄልች ከስቱትጋርት ጋር እስከ ሰኔ 2030 የሚያቆየ ኮንትራት ያለው በመሆኑ ለጀርመኑ ክለብ ከፍተኛ የድርድር አቅም ይሰጠዋል ተብሎ ነው የሚታሰበው። የስቱትጋርቱ ይፋዊ ድረገጽ ተጫዋቹ በፌብሩዋሪ 2025 ከኡኒየን በርሊን ጋር በነበረ ጨዋታ በኋላ የረጅም ጊዜ ኮንትራት መፈረሙን ያረጋገጠ ሲሆን ክለቡ በወቅቱ በቦታው ደግሞ ከጀርመን ምርጥ ወጣት ተጫዋቾች አንዱ እንደሆነ ገልጾ ነበር። ሆኖም ግን ቀላል ስምምነት የሚጠብቅ ማንኛውም ክለብ እንግዲህ ከባድ ሊሆንበት ይችላል። በዚህ ወር መጀመሪያ ላይ የተናገረው ጄልችም በአሁኑ ወቅት ትኩረቱን በስቱትጋርት እንደሆነ ይፋ አድርጓል። አጃንስ ፍራንስ ፕሬስ እንደዘገበው ከሆነ ተከላካዩ በክለብ ውስጥም ተስማሚ አካባቢ እንዳለውና በቻምፒየንስ ሊግ የመጫወት እድልን በማግኘቱ እንደተደሰተ ጭምር ነው የተነገረው። ከዩናይትድ አንጻር ሲታይ ጄልች በትክክል ሊከታተሉት የሚገባ አይነት ተጫዋች ነው። በከፍተኛ ደረጃ ለማደግ የሚያስችል ወጣት ተጫዋች ሲሆን በአሁኑ ወቅት ትርጉም ያለው የዋና ቡድን ልምድን እያገኘ ነው። ከሁሉም በላይ ጫና ውስጥ ሆኖ ደግሞ ኳስን የመቀበልና የተጋጣሚን መስመር ሰብሮ የመጫወት ብቃቱ የመከላከል ክፍሉን መነሻ በማድረግም ጥሩ ነገሮችን ለመልመድም ለሚሞክረው የዩናይትድ ቡድን ተስማሚ ያደርገዋል ተብሎ ይታሰባል። ጄልች ስቱትጋርትን ለማስለቀቅ በጉጉት የመቸኮል ምንም አይነት ምልክት የለውም ወይም ደግሞ ከክለቡ ስለመውጣት ምንም አይነት ችኮላዎች እንደሌሉበት ነው የሚሆነው። ቢሆንም ግን ዩናይትዶች በሂደት ውስጥ መቆየት ይኖርባቸዋል። ከፍተኛ ደረጃ ያላቸው ወጣት ማዕከላዊ ተከላካዮችንም በዓለም አቀፍ ደረጃ ስማቸውን ከተከሉ በኋላ ዋጋቸው በሚቀንስበት አጋጣሚ አነስተኛ ሊሆን ስለሚችል ከአሁኑ መመልከቱ እጅግ አስፈላጊ ተደርጎ እንደሚቆጠር ነው የመረጃ ምንጮቹ እየተናገሩ እንደሚገኝ ዘገባው የጠቆመው። ሊቨርፑል በሚቀጥለው ሳምንት የዝውውር መስኮቱ ከመዘጋቱ በፊት በብራድሊ ባርኮላ ላይ አዲስ ስልቶችን ለመከተል ወስኗል። ሊቨርፑል የፓሪሰን ጀርሜኑን የመስመር አጥቂ ብራድሊ ባርኮላን ለማስፈረም የሚያደርገውን ጥረት ለማፋጠን እየተዘጋጀ ሲሆን የፈረንሳይ ብሔራዊ ቡድን ተጫዋቹም የዝውውር መስኮቱ ወደ ተቃረበበት የመጨረሻው ሳምንት ሲገባ ዋና የማጥቃት ኢላማቸው ሆኖ ቀጥሏል። አንዶኒ ኢራኦላ የሞሐመድ ሳላህን መልቀቅ ተከትሎ ሌላ የመስመር አጥቂ መጨመር ቀዳሚ ትኩረቱን ያደረገ ሲሆን ባርኮላ ደግሞ ሊቨርፑል በላቀ ሁኔታ የሚፈልገው
የሚፈልገው ተጫዋች ይመስላል። አርሰናልና የሳዑዲ ፕሮ ሊግ ክለብም ፍላጎትን ያሳዩ ቢሆንም ሊቨርፑሎች ግን ከተጫዋቹ ወገን ጋር ካደረጉ በኋላ አሁንም ጥሩ የሚባል ደረጃ ላይ ነው የሚገኙት። ኒኮላ ሺር እንደዘገበው ከሆነ ሊቨርፑል ለ23 ዓመቱ ተጫዋችም በመጨረሻም ስምምነት ላይ ለመድረስም በዚህ ሳምንት ለፓሪስ ሰን ዠርሜን አዲስ ጥያቄ ለማቅረብም እንደተዘጋጁ ነው የተነገረው። ብራድላይ ባርኮላ አሁንም የሊቨርፑል የመስመር አጥቂ ቀዳሚ ኢላማ ነው። ሊቨርፑሎች እሱን ለማስፈረም በዚህ ሳምንት ለፓሪስ ሰን ዠርሜን አዲስ ጥያቄዎችን ያቀርባሉ። አርሰናልና የሳዑዲ ክለብም ፍላጎት ያሳዩ ቢሆንም ሊቨርፑሎች ፉክክሩን እየመሩት ይገኛሉ። እስከ 2032 የሚዘልቅም ኮንትራት ላይ መርህ ደረጃ ላይም ተደርሷል። እንግዲህ ኒኮላ ሺር እንደዘገበው ከሆነ ባርኮላ የሊቨርፑል አንደኛ የመስመር አጥቂ ኢላማ ሆኖ የቀጠለ ሲሆን እስከ 2030 የሚዘልቅም ኮንትራት ላይ በመርህ ደረጃ ላይም ስምምነት ደርሷል የሚሉ መረጃዎች ይፋ እየተደረጉ ነው። የግል ስምምነት በሰፊው የተዘገበ ሲሆን ባርኮላ ከአንዶኒ ኢራኦላ ጋር ደግሞ አዎንታዊ ውይይቶችን ማድረጉንና ወደ አንፊልድ ለመዘዋወር ዝግጁ እንደነበረ የሚያሳዩ መረጃዎች አሉ። ትልቁ እንቅፋት የፓሪስ ሰን ዠርሜን የዋጋ ግምት ሆኖ ቀጥሏል። የፈረንሳይ ሻምፒዮኖች በድርድሩ ወቅትም ከፍተኛ ገንዘቦችን የጠየቁ ሲሆን ይህም ሊቨርፑል ያኮቦ ሚንቴን ጨምሮ ሌሎች አማራጮችን እንዲመለከት አስገድዶታል። ሆኖም ግን ሊቨርፑል በክንፍ መስመሩ ላይ ጥራት ለመጨመር ያለው ቁርጠኝነት ግልጽ እንደሆነ ቀጥሏል። ሮይተርስ እንደዘገበው አንዶኒ ኢራኦላ ስኳዱን በተለይም ደግሞ በክንፍ መስመሮች ላይ ተጨማሪ ማጠናከሪያዎች የሚያስፈልጉት እንደሆነ የሚያምን ሲሆን ባርኮላ እንዲሁ በክለቡ ኢላማዎች መካከልም በይፋ ተጠቅሷል። ባርኮላ ከሳላ መልቀቅ በኋላ ሊቨርፑል የሚፈልገው አይነት ዝውውር እንደሆነ በርካቶች ያምናሉ። ፈጣን ነው፣ አንድ ለአንድ የመቀነስ ብቃት አለው፣ በተደጋጋሚ ተከላካዮችን የመፈተን እምነትን ይዞ ይመጣል። በ23 ዓመቱ ወዲያውኑ አስተዋጽኦችን ማድረግ የሚችልና አሁንም ከፍተኛ የማደግ እድል ያላቸው ተጫዋቾችን ለማስፈረም ሊቨርፑል ካለው ምርጫ ጋር በጣም ይሄዳል ተብሎ ነው ታሰበው። የአርሰናሉ ፍላጎትም ሊቨርፑል ድርድሩን ያለ ገደብ ማራዘም እንደማይችል ያሳያል። አርሰናሎች በባርኮላ ላይ ትኩረት ለማድረግ ከወሰኑ ጠንካራ ተፎካካሪ ለመሆንም የሚያስችል የፋይናንስ አቅም እንዳላቸው ነው የሚነገረው። ነገር ግን ሊቨርፑል በአሁኑ ወቅት ጠንካራ ካርድን ያዘ ይመስላል። ተጫዋቹ ራሱ እነሱን መቀላቀልም እንደሚፈልግ ነው በይፋ እየተነገረ የሚገኘው። በቀጣይ ግን የዋጋው ጉዳይ ምናልባት ከባድ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባው እየጠቆመ የሚገኘው። አስተን ቪላ ፖርቱጋላዊውን የመስመር አጥቂ ለማስፈረም ድርድር የጀመረ ሲሆን ተጫዋቹ ወደ ፕሪሚየር ሊግ ለመዘዋወርም ፍላጎቱ አለው። አስተን ቪላዎች ለራፋኤል ሊያኦ ዘግይተውም ቢሆን ያልተጠበቀ ጥያቄን ያቀረቡ ሲሆን ለፖርቱጋል ብሔራዊ ቡድን ተጫዋችም ሊደረግ በሚችለው ስምምነት ዙሪያ ከኤሲ ሚላን ጋር አሁን ላይ ድርድር እየተካሄደ ነው። የ27 ዓመቱ ተጫዋች የክረምቱን በሙሉ ከሚላን የመልቀቅ ዕድል ጋር ሲያዝ የቆየ ቢሆንም አስተን ቪላዎች የዝውውር መስኮቱ በተቃረበበት የመጨረሻዎቹ ቀናቶች ውስጥ በድንገት ጠንካራ ተፎካካሪ ሆኖ መጥተዋል። የቻምፒየንስ ሊግ ተሳትፎ ያለው በመሆኑና ኡናይ ኤምሪ ሌላ ከፍተኛ ደረጃ ያለው አጥቂ ለመጨመር በመፈለጋቸው ራፋኤል ሊያኦ በክለቡ የቅርብ ጊዜ ታሪክ ውስጥ እጅግ ትኩረት ከሚስቡ ዝውውሮችም አንደኛው ሊሆን ይችላል። ጂያንሉካ ዲ ማርሲዮ እንደዘገበው ከሆነ አስተን ቪላ የራፋኤል ሊያኦን ዝውውር ለማፋጠን ጥረቱን የጨመረ ሲሆን ሁለቱን ክለቦች በዋጋ ላይም ደግሞ ስምምነት ላይ ለመድረስም በሚያደርጉት ጥረት ከሚላን ጋር ቀጥተኛ ግንኙነት እንዳላቸው ነው የሚነገረው። ከሁሉም በላይ ደግሞ ተጫዋቹ ወደ ቪላ ለመቀላቀልም በሩን ክፍት አድርጓል። ሆርግ ሜንዴስ ወገኖቹን ለማቀራረብ በሂደት ውስጥ የተሳተፈ ሲሆን የቻምፒየንስ ሊግ ተሳትፎ መኖሩ ዝውውሩን ለራፋኤል ሊያኦ ሳቢ ያድርጎታል ተብሎ ነው የሚታመነው። ትልቁ ጉዳይ ዋጋው ነው። ሚላኖች የጠየቁትን ዋጋም በከፍተኛ ሁኔታ ለመቀነስም ፈቃደኛ ያልሆነ ሲሆን ስካይ ስፖርት ኢታሊያ እንደዘገበው ድርድሩ ንቁ ደረጃ ላይ የሚገኝ ሲሆን ራፋኤል ሊያኦ ከሳን ሴሮ ለመልቀቅም ከምንጊዜውም በላይ እንደተቃረበ ነው እየተገለጸ የሚገኘው። ይሁን እንጂም እንደ መረጃ ምንጮቹ ዘገባ ከሆነ እንግዲህ አስተን ቪላዎች እውነተኛ ፍላጎት እንዳላቸውና ቀጣዩ እርምጃ ደግሞ በዝውውር ዋጋው ላይ የጋራ ስምምነት ማግኘት እንደሆነ ያረጋግጣል። ይህ ለአስተን ቪላ አስደናቂ ዝውውር ይሆናል። ሊያኦ በአሁኑ ወቅት በበቂ ሁኔታ የሌሏቸው ብቃቶችን ይዞ ይመጣል። ፈጣን ፍጥነትን፣ ቀጥተኛ የኳስ ድሪብሊንግንና በግራ ክንፍ ላይ ከምንም ተነስቶ ድሎችን የመፍጠር ብቃትን ያመጣል። በምርጥ ብቃቱ ላይ በሚሆንበት ጊዜም የቻምፒየንስ ሊግ ደረጃ ጨዋታዎችን በግሉ የመወሰንም አቅም እንዳለው ነው የሚነገረው።
ግልጽ የሆነው ስጋት የብቃት መረጋጋት ወይም ኮንሲስተንሲ ነው። ራፋኤል ሊያው አልፎ አልፎ ከጨዋታዎች ውጪ በመሆኑ ይነቀፋል። እናም ደግሞ አስተን ቪላዎች እሱ ለኡናይ ኤምሪ ከባድ የጨዋታ ዘይቤ ሙሉ በሙሉ ቁርጠኛ መሆኑን ማመን አለባቸው። ነገር ግን አዎንታዊ ጎኑ እጅግ በጣም ከፍተኛ ነው። አስተን ቪላዎች ባለፉት ጥቂት የውድድር ዘመናት ከእንግሊዝ ትልልቅ ክለቦች ጋር መወዳደር እንደሚችሉ ሲያሳዩ ቆይተዋል። እንደ ሊያው ያለ ስም ደግሞ ያለው ተጫዋችን ማስፈረም ደግሞ አሁን ላይ እንደዚህ ያሉ ተጫዋቾችን መሳብ እንችላለን ብለው እንደሚያምኑ ያደርጋቸዋል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ እንደተናገረው ከሆነም ስለ ሁሊያን አልቫሬዝ ፍለጋም ያለውን እንግዲህ አንዳንድ ጉዳዮችን ተናግሯል። አርሰናል የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም ያለው ፍላጎት እንደጸና ቢቀጥልም አርሰናሎች ከአርጀንቲናዊው ብሔራዊ ቡድን ተጫዋች አንድ ወሳኝ ምልክትን እስካላገኙ ድረስ ትልቅ የዝውውር ጥያቄ ከማቅረብ ግን ተቆጥበዋል። የሚኬል አርቴታ ቡድን ከፋይናንስና የዝውውር ክፍያ አንጻርም ከአትሌቲኮ ጋር በመጨረሻም ስምምነት ላይ መድረስ እንደሚችሉ ያምናሉ። ትልቁ ፈተና በክረምቱ በሙሉ የመጀመሪያ ምርጫ ባርሴሎና የነበረው አልቫሬዝም ራሱን ማሳመን ነው። የዝውውር መስኮቱ ከመዘጋቱ በፊት ያለው ጊዜ እየተጠናቀቀ ባለበት በዚህ ሰዓት አርሰናል አሁን ላይ የአቋም ይቀየር እንደሆነ በመጠበቅ ላይ ይገኛል። ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናል በሁሊያን አልቫሬዝ ሁኔታ ላይም ትኩረት አድርጎ የቀጠለ ሲሆን ከስምምነቱ የፋይናንስ ጎን አንጻርም ከአትሌቲኮ ማድሪድ ጋር ስምምነት ላይ ማድረስ እንደሚችሉ የውስጥ እምነት አላቸውን የተባለው። ሆኖም ግን አርሰናል ይፋዊ የዝውውር ጥያቄዎችን የሚያቀርበው አልቫሬዝ ራሱ ወደሱ የመዘወር በሩንም ክፍት ካደረገ ብቻ ነው። ዴይሊ ፖስትም ያወጣው የቅርብ ጊዜ መረጃ እንደሚያመለክተው የአጥቂው አቋም አርሰናል የቆየ ፍላጎቱን ይፋዊ የዝውውር ጥያቄዎችን ይቀይረዋል ወይስ አይቀይሮም የሚለው የሚወሰነው ቁልፍ ምክንያት ነው። ባርሴሎና የሁሊያን አልቫሬዝን የመጀመሪያ ምርጫ መሆኑን እንደቀጠለ ቢሆንም ያንን ዝውውር ማጠናቀቅ ግን እጅግ አስቸጋሪ ይመስላል። አትሌቲኮ ማድሪድ የ26 ዓመቱን ተጫዋች ለመሸጥም በግምት 150 ሚሊዮን ፓውንድ አካባቢ የሚጠይቅ ሲሆን ባርሴሎና ደግሞ በአሁኑ ወቅት ያንን የዋጋ ግምት የሚያሟላ ፋይናንስ አቅም የለውም። አርሰናል በበኩሉ እንደዚህ ውድ የሆኑ የዝውውር ሂደቶችን በፋይናንስ የሚንቀሳቀስበት አቅም ካላቸው ጥቂት ክለቦች አንደኛው ተደርጎ ይታያል። አርሰናሎች የአልቫሬዝን ውሳኔ ለመጠበቅ ማሰባቸው ትክክለኛ ውሳኔ ነው። የአርሰናል አቀራረብ ምክንያታዊ ነው። በአልቫሬዝ ላይ በግምት 150 ሚሊዮን ፓውንድ ወጪ ማድረግም በክለብ ውስጥ ትልቁ ኢንቨስትመንት ያደርገዋል ተብሎ ይጠበቃል። እንደዚህ አይነት ከፍተኛ ገንዘብ ከመደቡባቸው በፊትም እንግዲህ አርሰናል ተጫዋቹን ባርሴሎናን ካጣ በኋላ እንደ ሁለተኛ አማራጭ ከመመልከት ይልቅ በእውነተኛነት በኤምሬትስ መጫወት እንደሚፈልግም ማወቅ ይኖርበታል። ከእግር ኳስ አንጻር ሲታይ ተጫዋቹ ለቡድኑ ያለው ተስማሚነት ጥያቄ የለውም። አልቫሬዝ የላቀ ጫናን የመፍጠር ወይም ፕሬሲንግ፣ የቦታ አጠቃቀም እንዲሁ ደግሞ ተጽዕኖ ፈጣሪነትና የጎል ዕድሎችን የመፍጠር ብቃት የተረጋገጠ የፕሪሚየር ሊግ ልምድ ያለው ሲሆን በ9 ቁጥር ቦታ ላይም እንዲሁም ከአጥቂ ጀርባ ሆኖ መጫወት ይችላል። ከአትሌቲኮ ማድሪድ ጋር የሚደረገው የፋይናንስ ስምምነት እንደውም ቀላሉ ክፍል ሊሆን ይችላል ተብሎ ይታሰባል። አሁን ላይ ሁሉም ነገር ወደ በአልቫሬዝ ላይ ተንጠለጠለ ነው። ባርሴሎና ስምምነቱን ማጠናቀቅ እንደማይችል ተረድቶም ለአርሰናል ዝውውሩን እንደሚፈልግ ግልጽ ምልክትን ካሳየም ድርድሩ በፍጥነት ሊጠናቀቅ እንደሚችል ነው የመረጃ ምንጮቹ በትልቁ እየተናገሩ እንደሚገኝ ዘገባው እየጠቆመ የሚገኘው። አስተን ቪላ ፈረንሳዊውን አጥቂ ለማስፈረም እንቅስቃሴ ጀምሯል። የኦሌ ዋትኪንስ የመልቀቅ እቅድም እየተፋጠነ ነው የሚገኘው። የኦሌ ዋትኪንስ የወደፊት ጊዜ በቪላ ፓርክ አሁንም ጥያቄ ውስጥ ባለበት በዚህ ሰዓት አስተን ቪላ አዲስ አጥቂ ለማስፈረም የሚደረገውን ፍለጋ በማፋጠን ለክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ የመጀመሪያ የዝውውር ጥያቄን አቅርቧል። የኡናይ ኤምሪ ቡድን ከሴፕቴምበር 1 የዝውውር ማጠቃለያ ቀን በፊት በርካታ ከፍተኛ ደረጃ ያላቸው የማጥቃት አማራጮችን በመቃኘት ላይ ነው የሚገኘው። ዣን ፊሊፕ ማቴታ ከኤስ ሚላን ኮከብ ራፋኤል ሊያው ጎን ለጎን በቪላ የዝውውር እቅድ ውስጥ በዋነኝነት የተካተተ ሲሆን አስተን ቪላዎች ኦሌ ዋትኪንስን ወደ ሳዑዲ ፕሮ ሊጉ ክለብ አልሂላል የሚደረገውን ዝውውር ያጠናቅቃል በሚል እምነት አስቀድመው እየተዘጋጁ ይገኛሉ። ዘ አትሌቲክ እንደዘገበው አስተን ቪላ ለ29 ዓመቱ አጥቂ ማቴታ ለክሪስታል ፓላስ ጥያቄ ያቀረበ ቢሆንም የቀረበው የገንዘብ መጠን ከፓላስ የዋጋ ግምት እጅግ ያነሰ እንደሆነ ይፋ ተደርጓል። ቶክ ስፖርት ባወጣው መረጃ የቪላ የመጀመሪያ ጥያቄ ውድቅ መደረጉን ገልጿል። ማቴታ ወደ አልሂላል ለመዘዋወር በመክፋት ላይ ለሚገኘው ዋትኪንስም ተስማሚ ተተኪ ሆኖ ታይቷል። ቪላዎች አማራጩን በአንድ ተጫዋች ላይ ብቻ አልወሰኑም። ከሚላን ጋር ድርድር በማድረግ ላይ ለሚገኙት የፖርቱጋላዊው የመስመር አጥቂ ወደ ቪላ ለማዘዋወርም ክፍት እንደሆኑ ስካይ ስፖርት እየዘገበ እንደሆነ እየተነገረ ነው። የቪላ ለማቴታ ያቀረበው ጥያቄ ከዋትኪንስ ሁኔታ ጋር በቀጥታ የተያዘ ነው።
አልሂላል ተጫዋቹን ለማስፈረም የሚያደርገውን ጥረት በመቀጠሉ ኡናይ ኤምሪ የዝውውር መስኮቱ በሚዘጋበት ቀን ተተኪ አጥቂ ሳይዝን ለመቅረት አይፈልግም። ማቴታ አስተማማኝ ነገሮችን ይዞ ይመጣል። የፕሪሚየር ሊግ ልምድን፣ ጉልበትን፣ አካላዊ ብቃትንና በእንግሊዝ ደግሞ በተደጋጋሚ ግቦችን የማስቆጠር የተረጋገጠ ችሎታን ይዞላቸው ይመጣል። ራፋኤል ሊያው ደግሞ የበለጠ ትልቅ ምኞት ያለው አማራጭ ቢሆንም እሱ የተለየ ደግሞ አይነት አጥቂ ነው። ቪላ የማጥቃት ክፍሉን ሙሉ በሙሉ ለመቀየርም የሚፈልግ ከሆነ ሁለቱን ዝውውሮች እንደ ሁለት የተለያዩ ስምምነቶችም ሊመለከታቸው ይችላል። ማቴታ ጋር ያለው ዋና ስጋት የዋናው ጉዳይ ነው። በክለቡ ጋር ያለው ኮንትራት ማራዘሚያ ላይ ከተፈጠረው ውዝግብ በኋላም ቢሆን ፓላሶች አነስተኛ የገንዘብ ጥያቄ ለመቀበል የሚያስገድዳቸው በቂ ምክንያት የለም። ቢሆንም ግን ቪላ እንቅስቃሴውን የሚያሳየው የዋትኪንስ የመልቀቅ ዕድል በጣም አሳሳቢ ደረጃ ላይ መድረሱን ነው። አልሂላል በመጨረሻም የቪላን የዋጋ ጥያቄ የሚያሟላ ከሆነ በተተኪው ደግሞ አጥቂ ላይ የሚደረገው ድርድር በፍጥነት እንደሚፋጠንም ይጠበቃል። ማቴታ እንደ ራፋኤል ሊያው ያለ የኮከብ ተጫዋች ስም ላይኖረው ይችላል። ነገር ግን ለዋትኪንስ ቀጥተኛና ዝግጁ የፕሪሚየር ሊግ ተተኪ ሊሆን እንደሚችል ግን ምንም ጥያቄ የለው። አሁን የወጡ መረጃዎች እንደሚያሳዩት ከሆነ ቼልሲ ከ60 ሚሊዮን ዩሮ በላይ ሊያስወጣ የሚችለውን ድንቅ ወጣት ተከላካይ ለማስፈረም ድርድር ጀምሯል። ቼልሲ ከአውሮፓ እጅግ ብሩህ ወጣት ተከላካዮች አንዱ በሆነው ተጫዋች ላይ ፍላጎቶችን አሳይቷል። የ18 ዓመቱ የአታላንታ ታዳጊ ሆነስታይሆር በስታንፈርድ ብሪጅ የረጅም ጊዜ ዋና ኢላማ ነው። የ18 ዓመቱ ተጫዋች ባለፈው የውድድር ዘመን በሴሪኤው አስደናቂ የስኬት ጊዜን ያሳለፈ ሲሆን ለዕድሜው ደግሞ ያልተለመደ የበሰለ ጨዋታንም አሳይቷል። የቼልሲ የተጫዋቾች ምልመላ ስልትም አሁንም ትኩረቱን ያደረገው ከፍተኛ ደረጃ ያላቸው ወጣት ታለንቶችን ዋጋቸው ሳይንር አስቀድሞ ማስፈረም ላይ ሲሆን ሆነስታይሆርም ያንን ሞዴል በጥሩ ሁኔታ የሚያሟላ ይመስላል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ቼልሲ ስለሚቻለው ዝውውር ከሁለቱ ከአታላንታና ከሆነስታይሆር ወኪሎች ጋርም የመጀመሪያ ደረጃ ውይይቶችን አድርጓል። ሰማያዎቹ በበርካታ ቦታዎች መጫወት የሚችለውን ተከላካይ የወደፊት ኮከብ አድርገውም የሚመለከቱት ሲሆን በእጩ ተጫዋቾች ዝርዝራቸው ላይ ማካተውታል። ሆኖም ግን ድርድሩ ቀላል አይደለም። አታላንታ በዚህ ክረምት ለሆነስታይሆር የቀረቡለትን ሁለት ጥያቄዎች ውድቅ ያደረገ ሲሆን ብራይተንም ለጣሊያን ብሔራዊ ቡድን ተጫዋች ፍላጎት አሳይቷል። የአታላንታ አቋም በተለይም ጠንካራ ነው፣ ምክንያቱም ሆነስታይሆር በ2025 ከጄንዋ ያስፈረሙት ሲሆን በአሁኑ ወቅትም የዋናው ቡድን አስፈላጊ ተጫዋች አድርገው ነው የሚመለከቱት። ካልቺዮ አታላንታ እንደዘገበው ከሆነ የሴሪኤው ክለብ ዝውውሩን በቁም ነገር ማሰብ ከመጀመሩ በፊት በግምት 60 ሚሊዮን ዩሮ ወይም ደግሞ ከዚያም በላይ የሚሆን ጥያቄ ሊጠይቅ እንደሚችል ነው የተገመተው። የቼልሲ ፍላጎት የቅርብ ጊዜ የዝውውር ስልታቸውን ሲመዘን ሙሉ በሙሉ ምክንያታዊ ነው። ሆነስታይሆር ገና 18 ዓመት ወጣት ቢሆንም በሴሪኤ በቂ ልምድ ያለው ከመሆኑም በላይ በማዕከላዊ ተከላካይነትና በግራ ተከላካይነት መጫወትም ይችላል። የሱ የአትሌቲክስ ብቃት፣ ረጋ ያለ ጨዋታና በተጋጣሚ ላይ በቁርጠኝነት የመከላከል ችሎታው ቼልሲን ቀድመው ኢንቨስት ማድረግ የሚፈልጉበት አይነት ተጫዋች ያደርገዋል። ገና በማደግ ላይ ያለ ታዳጊ 60 ሚሊዮን ዩሮ አካባቢ መክፈልም ሌላ ትልቅ ሪስክ ነው። በተለይም ቼልሲዎች ለጨዋታ ጊዜ የሚፎካከሩበት በርካታ ወጣት ተከላካዮችን የያዙበት ወቅት ነው። አታላንታም ቢሆን ተጫዋቹን ለመሸጥም የሚያስገድደው ግልጽ ምልክት የለውም። ይህ ማለትም ቼልሲ ውድቅ የማድረግ ከፍተኛ የገንዘብ ጥያቄዎችን ማቅረብ ይኖርበታል። ቢሆንም ግን ቀድሞ መልቀቅ ምክንያታዊነት አለው። ሆነስታይሆር አሁን ባለው ፍጥነትም እድገቱን የሚቀጥል ከሆነ በሚቀጥሉት 2 ወይም 3 የውድድር ዘመናት የዋጋ ግምቱን በከፍተኛ ሁኔታ ሊጨምር ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሊቨርፑል ከብራይተን ጋር ድርድር እያደረገ ባለበት በዚህ ሰዓት የያኩቡ ሚንቴ ከባድ የጉዳት ስጋት ገጥሞታል። የአማካይ መስመር ላይ እንግዲህ ይህ ተጫዋች የክንፍ መስመር አጥቂ ላይ ለረጅም ጊዜ ከጨዋታ ውጭ የሚሆን አደጋ ቢጋረጥበትም ሊቨርፑል ግን ከብራይተን ጋር ለያኩብ ሚንት የሚደረገውን ድርድር አሁንም እንደቀጠለ ነው። ሊቨርፑል በበኩሉ በስተቀኝ በኩል ለሞሐመድ ሳላ የረጅም ጊዜ ተተኪን የሚፈልግበት ወቅት ነው። የ22 ዓመቱ ተጫዋችም የአንዶኒ ኢራኦላ ዋና የማጥቃት ኢላማዎች አንዱ ሆኖ ቀጥሏል። የያኩብ ሚንቴም በግራ እግሩ የመጫወት ብቃትም ፈጣን፣ እንዲሁ ደግሞ ፍጥነቶቹና እንዲሁ ደግሞ ክንፍ መስመሩንም በደንብ ማጥቃት ችሎታው ለቡድኑ ታክቲክም ተስማሚ ያደርገዋል ተብሎ ነው የሚታሰበው። ነገር ግን በአሁኑ ወቅት ያለበት የጉዳት ሁኔታ ግን እንግዲህ ሌላኛው በትልቁ እንዳይጠቀም ያደርገዋል ተብሎ ይታሰባል። ፍሎሪያን ፕሌተንበርግ እንደዘገበው ከሆነ በሊቨርፑልና በብራይተን መካከል የሚደረገው ውይይት የቀጠለ ሲሆን ሊቨርፑሎች አሁንም ያኩባ ሚንቴን ለማስፈረም ቆርጠው ተነስተዋል። የጋምቢያ ብሔራዊ ቡድን ተጫዋች ወደ ሙሉ የጨዋታ ብቃት ለመመለስም ከ2 እስከ 3 ደግሞ ወራት እንደሚፈልግ ነው የሚጠበቀው። ያም ሆኖ ሊቨርፑሎች እንግዲህ አሁንም ቢሆን ተስፋ አልቆረጡም። ከቀኝ ክንፍ ተነስቶ በጠንካራው የግራ እግሩ ውስጥም ደግሞ የመርጥ የመግባት ችሎታውም አሁንም ከፍ
ከፍተኛ ዋጋ ይሰጡታል። ሊቨርፑል ብራይተን ሁልጊዜም ፈትኗል። ስካይ ስፖርት እንደዘገበው ብራይተን ቀደም ሲል የቀረበለትን 50 ሚሊዮን ፓውንድ ውድቅ ካደረገ በኋላ የተሻለውን 60 ሚሊዮን ፓውንድም አቅርቦት ውድቅ ያደረገ ሲሆን አሁንም ቢሆን የተጫዋቹን ዋጋ ደግሞ ወደ 70 ሚሊዮን ፓውንድ ያስጠጉታል ተብሎ ነው የሚታሰበው። ይህ እንግዲህ ዘገባ ተጫዋቹ በጉዳት ምክንያት እስከ ኦክቶበር ገደማ ከሜዳ እንደሚርቅ በተረጋገጠበት ጊዜ ነው። የሊቨርፑል ፍላጎት አሁንም ቢሆን አሳሳቢ ሲሆን ቶክ ስፖርት እንደዘገበው ክለቡ የመጨረሻ የዝውውር ጥያቄውን ለማቅረብም እያሰበበት የሚገኝ ሲሆን ወደ ብራይተን 70 ሚሊዮን ፓውንድ የመሸጫ ዋጋ ሊቀርብ እንደሚችል ነው የተነገረው። ጉዳቱ ይህንን ዝውውርም ያልተለመደ ያደርገዋል። ሊቨርፑል በውድድር ዘመኑ አጋማሽ ላይ በደንብ ማገልገል ለማይችል ተጫዋችም 70 ሚሊዮን ፓውንድ ለመክፈል እያሰበ ይገኛል። አሁን ላይ አጣዳፊ የማጥቃት ማጠናከሪያዎችን ለሚፈልግ ክለብም ይሄ እውነተኛ ሪስክ እንደሆነ እየተገለጸ ነው። ነገር ግን ሚንቴ ከአጭር ጊዜ መፍትሄ በላይ ሆኖ እየታየ ነው። የእሱ ፈጣን ፍጥነት፣ ቀጥተኛ ሩጫና በግራ እግሩ ከቀይ መስመር የሚፈጥረው ስጋትም ሳላ ሲለቅም ሊቨርፑሎች ያጡትን በርካታ ባህሪያትንም ይመልስላቸዋል ተብሎ ነው የሚታሰበው። በ22 ዓመቱ ገና ብዙ የማደግ እድል እንዳለውም ይነገራል። የሊቨርፑል የሕክምና ቡድን ተጫዋቹ ሙሉ በሙሉ ያገግማል ብሎ የሚያምን ከሆነ ጉዳቱ ስምምነቱን ማስቆም እንደማይችል ይነገራል። ሚንቴ ግልጽ የሆነ አቅም ያለው ቢሆንም ጉዳት ላይ ያለ ግን ለሚመጣ ተጫዋች 70 ሚሊዮን ፓውንድ መክፈል ሪስክ ሊኖረው እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላዳመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።